ከቤት ኪራይ ጋር በተያያዘ መንግስት የሚያደርገውን ቁጥጥርና ቅጣት አጠናክሮ መቀጠሉን ሰምተናል። በዚህም መሰረት የቤት አከራዮች ላይ በተደረገው ክትትል በርካታ ባለይዞታዎች ላይ እርምጃ የተወሰደ ሲሆን የኪራይ ዋጋም እየጨመረ ይገኛል። በሌላ በኩል ደግሞ ካፒታላቸውን 5 ቢሊዮን ብር ያላደረሱ ባንኮች በአስገዳጅነት እንደሚዋሃዱ ተገልጿል። አንዳንድ ባንኮች ውህደት ለመፈጸም ውይይት የጀመሩ ቢሆንም ባለሙያዎች ግን ውህደቱ ተገቢ አይደለም ሲሉ ተችተዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ካፒታላቸውን 5 ቢሊዮን ብር ያላደረሱ ባንኮች በአስገዳጅነት እንደሚዋሃዱ ተገለጸ። አንዳንድ ባንኮች ውህደት ለመፈጸም ውይይት የጀመሩ ቢሆንም የኢኮኖሚ ባለሙያዎች ግን ውህደቱ ተገቢ አይደለም ሲሉ ተችተዋል። የኢትዮጵያ ብሔራዊ ባንክ የተከፈለ ካፒታላቸውን 5 ቢሊዮን ብር ማድረስ ያልቻሉ የግል ባንኮችን በአስገዳጅነት እንዲዋሃዱ የሚያደርግ በመሆኑ ባንኮች እንዲዘጋጁ የኢትዮጵያ ብሔራዊ ባንክ ምክትል ገዢ አሳስበዋል። የባንኩ ምክትል ገዢ አቶ ሰለሞን ደስታ እንደተናገሩት ባንኮች በተቀመጠላቸው ጊዜ የተከፈለ ካፒታላቸውን 5 ቢሊዮን ብር ካላደረሱ ብሔራዊ ባንክ በቀጥታ እንዲዋሃዱ አስገዳጅ እርምጃ ይወስዳል። የሚጠበቀውን ካፒታል እንዲያሟሉ እስከ ሰኔ 2018 ድረስ ቀነ ገደብ የተቀመጠ መሆኑን ያመለከቱት ምክትል ገዢው ባንኮችን እባካችሁ ብለን አንለምንም፣ ይህንን ታሳቢ በማድረግ ሊዘጋጁ ይገባል ብለዋል። ወደ ውህደት እንዲገቡ የሚገደዱት ባንኮች ማን ከማን ጋር ይዋሃዳሉ የሚለውም ውሳኔ የሚሰጠው ከብሔራዊ ባንክ እንደሚሆን ጠቁመዋል። በአሁኑ ወቅት በሀገሪቱ ውስጥ እየተንቀሳቀሱ ያሉት 27 የንግድ ባንኮች ያሉ ሲሆን ብሔራዊ ባንክ ባስቀመጠው የጊዜ ገደብ ካፒታላቸውን 5 ቢሊዮን ብር ያላደረሱ ባንኮች በቀሪ ጊዜ ውስጥ ካፒታላቸውን ካላሟሉ በግዴታ ይዋሃዳሉ የሚለው ውሳኔ ላይ ግን አንዳንድ የባንክ ባለሙያዎች አልተስማሙበትም። ብሔራዊ ባንክ በአስገዳጅነት ወስደዋለው ያለው እርምጃ ተገቢ አለመሆኑን ከሚሞግቱት መካከል አንዱ የሆኑት የባንክ የስራ ኃላፊ ባንኮች ባላቸው አቅምና ካፒታል መንቀሳቀስ እንችላለን ካሉ መከልከል የለባቸውም ይላሉ። ብሔራዊ ባንክ ያስቀመጣቸውን የባንክ ስራ ድንጋጌዎችን እስካከበሩ ድረስም ካፒታላችሁ ትንሽ ስለሆነ የግድ ተዋህዶ የሚለው እሳቤ ትክክል አለመሆኑንም ይገልጻሉ። አሁን በስራ ላይ ያሉ የባንኮች ቁጥር 32 መሆናቸውን ያስታወሱት የስራ ኃላፊው 130 ሚሊዮን የህዝብ ብዛት ላላት ሀገር 32 ባንኮች በዙ ተብሎ ውህደት በዚህ ደረጃ እንደ ብቸኛ መፍትሄ መመልከት ተገቢ አለመሆኑንም ሳይጠቅሱ አላለፉም። የሌሎች ሀገሮችን ልምድ ጠቅሰውም የባንኮች ቁጥር መብዛት ችግር አለመሆኑን ቻይና ከ2000 በላይ ባንኮች እንዳሏት በምሳሌነት አንስተዋል። ከኢትዮጵያ ህዝብ ቁጥር ግማሽ አካባቢ ያላት ኬንያ 46 ባንኮች፣ በሩሲያም በሺዎች የሚቆጠሩ ባንኮች ይንቀሳቀሳሉ ብለዋል። ኢትዮጵያ ውስጥ አሁን ካለው በላይ ባንኮች ቢኖሩ የሚፈጥሩት ችግር የለም ጭምር በማለት ይሞግታሉ። ኢትዮጵያ ውስጥ ያሉ ባንኮች መዋሃድ አለባቸው የሚለው እሳቤ ጠንካራ ባንክ እንዲፈጥሩና ለኢኮኖሚው የሚኖራቸው አስተዋጽኦ ከፍ ለማድረግ እንደሆነ በተደጋጋሚ ጊዜ ሲገለጽ ቆይቷል። የውህደቱን አስፈላጊነት በተደጋጋሚ በመግለጽ የሚታወቁት የኢኮኖሚ ባለሙያው ዶክተር ቆስጠንጢኖስ በረሃ ተስፋ ኢትዮጵያ ውስጥ ያሉ ባንኮች ያላቸው አጠቃላይ አቅም አነስተኛ በመሆኑ ጠንካራ ባንኮችን ለመፍጠር መዋሃዳቸው አስፈላጊ ነው ይላሉ። ውህደቱ አሁን ባለው ህግ ካፒታላቸውን 5 ቢሊዮን ብር ለማድረስ በመቻልና ባለመቻላቸው ሳይሆን ተወዳዳሪ የሚሆኑ የተወሰኑ ባንኮች እንዲኖሩ ከተፈለገ ካፒታላቸው ከ5 ቢሊዮን ብር በላይ የደረሱ ባንኮችን ቢሆኑ እርስ በርስ ቢዋሃዱ ባንኮቹም ተጠቃሚ ይሆናሉ የሚል እምነትም አላቸው። ወቅታዊውን የኢትዮጵያ ባንኮች ያሉበትን ደረጃ በተመለከተ አቶ ሰለሞን እንዳሉት በአሁኑ ጊዜ ኢትዮጵያ ውስጥ እየተንቀሳቀሱ ያሉ ባንኮች አጠቃላይ ያላቸው የካፒታል መጠን ከ460 ቢሊዮን ብር በላይ ደርሷል። አጠቃላይ የሀብት መጠናቸውም ከ5 ትሪሊዮን ብር በላይ አልፈዋል። አጠቃላይ የብድር ምጣኔያቸው ደግሞ ከ2 ትሪሊዮን ብር በላይ መድረሱን የገለጹት ምክትል ገዢው የሁሉም ባንኮች የተቀማጭ ገንዘብ መጠን ደግሞ ከ3.6 ትሪሊዮን ብር በላይ መድረሱን አስታውቀዋል። የባንኮች ቅርንጫፍም 13000 በላይ መድረሱን የታወቀው ከ32ቱ ባንኮች ውስጥ አራቱ ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት የሚሰጡ ሲሆን የኢትዮጵያ ልማት ባንክን ሳይጨምር 27ቱ ደግሞ የንግድ ባንኮች መሆናቸው ተጠቅሷል። በሌላ በኩል ደግሞ ከቤት ኪራይ ጋር በተያያዘ መንግስት የሚያደርገው ቁጥጥርና ቅጣት አጠናክሮ መቀጠሉን ሰምተናል። በዚህም መሰረት የቤት አከራዮች ላይ በተደረገው ክትትል በበርካታ ባለይዞታዎች ላይ እርምጃ
እርምጃ የተወሰደ ሲሆን የኪራይ ዋጋም እየጨመረ ይገኛል። በመዲናዋ በሊዝ የተላለፉ ቦታዎች ከህግ አግባብ ውጭ ሲጠቀሙ የተገኙ ባለይዞታዎች ላይ የእርምት እርምጃ መውሰዱን ያስታወቀው የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ነው። ቢሮው የተሻሻለው የከተማ ሊዝ አዋጅን ተከትሎ በወጣው ደንብ መሰረት መሬቱን ከወሰዱበት ዓላማ ውጭ ለሌላ አገልግሎት ሲጠቀሙ የተገኙ ባለይዞታዎች ላይ ፍተሻ በማድረግ የእርምት እርምጃ ወስዷል። በዚህ ጉዳይ ላይ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ምክትል ኃላፊ አቶ መኮንን ተረፈ እርምጃው መወሰዱን አረጋግጠዋል። በበጀት ዓመቱ በሊዝ ውል መሬት ያገኙ ባለይዞታዎች ያሉበትን ሁኔታ የመሬት ልማትና አስተዳደር ቢሮ ማጣራት መጀመሩን የገለጹት ኃላፊው ከዚህ ውስጥ በሕጉ መሰረት የአገልግሎት ለውጥ ያደረጉ ባለይዞታዎች እንደሚገኙበት ተናግረዋል። ይሁን እንጂ ከሊዝ ውል ውጪ ወይም የሕግ አግባብነት በሌለው መንገድ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎች በተደረገው ክትትልም ተገኝተዋል። ከሕግ ውጭ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎችን እንዲያስተካክሉ ድጋፍ የተደረገላቸው ሲሆን አገልግሎት መቀየር የፈለጉትን ደግሞ በሕጉ መሰረት እንዲቀይሩ ተደርገዋል። በክትትሉ የተገኙ ውጤቶች በርካታ መሆናቸውን አስረድተው ከተገኙት ውጤቶች መካከል የአሰራር ስርዓትን ማስፈንና ፍትሐዊነትን ማረጋገጥ እንደሚገኙበት ጠቅሰዋል። በክትትሉ ለተለያዩ የልማት ስራዎች ሊውል የሚችል በ20 ዓመታት ጊዜ ውስጥ ሊሰበሰብ ሲገባው ሊሰወር የነበረ 9 ቢሊዮን ብር ማዳን መቻሉንም አስረድተዋል። ባለንብረቶች ከዚህ ቀደም የመኖሪያ ቤት የነበረውን የመሬት ይዞታ ወደ ንግድ ወይም ወደ ሌሎች አገልግሎቶች ሲቀይሩ የመሬት አጠቃቀም ለውጥ ሊያደርጉ እንደሚገባ ኃላፊው ገልጸዋል። እርምጃዎቹ በአዋጅና በደንብ እንዲሁም ይህንን ደንብ ለማስፈጸም በወጣው መመሪያ የሚደገፉ መሆናቸውንም አስታውቀዋል። የመሬት ልማትና አስተዳደር ቢሮ የመሬት ሊዝ ገቢ የከተማውን አገልግሎት ለማሻሻልና የመሰረተ ልማት ግንባታ ወጪዎችን ለመሸፈን ትልቅ የፋይናንስ ምንጭ መሆኑን በመገንዘብ የተሰጠውን ገቢ የመሰብሰብ አቅም ማሳደጉን ነው የተናገረው። በዚህም መሰረት ከመስከረም 8 ቀን 2018 ዓ.ም ጀምሮ ባከናወነው የንቅናቄ ስራ ከ5000 በላይ የሊዝ ባለይዞታዎች ብቻ ከ1.6 ቢሊዮን ብር በላይ የሊዝ ገቢ መሰብሰብ ተችሏል። ባለፉት ጥቂት ሳምንታት ውስጥ ብቻ በየቀኑ በአማካይ 63.4 ሚሊዮን ብር መሰብሰብ ስለመቻሉ ተገልጿል። አብዛኛው ገቢ የተሰበሰበው ደግሞ የሊዝ ውላቸውን ከቀየሩ አከራዮች መሆኑን ነው የተመለከትነው መረጃ የሚያሳየው። ቢሮ የሊዝ ገቢና የግንባታ ክትትልን አስመልክቶ ከስትራቴጂክ አመራሮች ከቅርንጫፍ ጽሕፈት ቤት ኃላፊዎችና ከዘርፉ ዳይሬክተሮች ጋር ባደረገው ውይይት የሊዝ ገቢ መሰብሰብ ለመሰረተ ልማት ግንባታ የገንዘብ ምንጭ ከመሆን ባሻገር ፍትሐዊ የሀብት ክፍፍልን ለመደገፍና የሕዝብን ተጠቃሚነት ለማረጋገጥ እንደሚረዳ ገልጸዋል። የሊዝ ክፍያ ግዴታዎች መሬት በታለመለት ዓላማ ላይ ብቻ እንዲውል በማድረግ የመሬት አጠቃቀምን ለመቆጣጠር ያስችላልም ተብሏል። በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ማስተላለፍ ዘርፍ የመልካም አስተዳደር ችግሮችን ለመፍታትና ለህብረተሰቡ ቅሬታ ምላሽ ለመስጠት በሚያስችል ልዩ የማስፈጸሚያ እቅድ ላይ ውይይት ማካሄዱም ታውቋል። በዚህም መሰረት ቢሮ የከተማዋን የመሬት አስተዳደር ስራዎች ለማሻሻል የተለያዩ ተግባራትን እያከናወነ መሆኑን አቶ መኮንን ገልጸዋል። መንግስት በአከራዮች ላይ እየወሰደ ያለው እርምጃ በቤት ኪራይ ዋጋ ላይ ጭማሪ እንዲፈጠር ምክንያት እየሆነ መሆኑን አስተያየት ሰጪዎች ተናግረዋል። ብዙዎችም በዚህ ህግ አተገባበር ምክንያት የመስሪያ ቦታቸው በመዘጋቱ ከስራ ውጭ መሆናቸውን የገለጹት